አይመጣም እንዴ ልጁ? ይመጣል እኮ አሁን እኮ እዛ ስንት ሰዓት ነው አሁን? ስንት ሰዓት ላይ ነው የቀጠርኩት? አሁን 30 ደቂቃ ምናምን ቢቀረው ነው ይመጣል። እኔ እኮ አውቀዋለሁኝ እንደው ዝም ብዬ ለሱ ብር የምከፍለው እኮ እንደው ለአንቺ እንዳታስበይኝ ብዬ ነው። እኔ ምንድነው ማስበላክ? እሱ እንዳለ ሙሉን ኤምባሲ ስንገባ የምንጠየቀውን ጥያቄ ያውቀዋል። የአሜሪካ ኤምባሲ እኮ ነው የምንገባው። እኔ ከጎረቤት አንጠይቅም እንዴ? የኤልሳ እናት ሄዳ የለ እንዴ? ከጎረቤት የምንጓሰው ወንፊት አደረግሽው ሰፌድ አደረግሽው እንግሊዝኛ እኮ ነው። አሜሪካ ኤምባሲ ልንገባ ነው። አሜሪካ ለመሄድ እኮ እያልኩሽ ያለሁት ተማሪ ስልሽ እኮ የዛኔ የክፋት መስሎሽ ሳትማሪ ቀረሽ እንዴ? እኔ የተወሰነማ አውቃለሁ። እንዲማ እንዳትንቀኝ እንዴ። ገና ለገና እኔ እናንተ ማስታወቂያ ያቅተኛል እንዴ? እዛ ወጥቼ እንዴ ሚ ኤንድ ዩ ዊ አር ሃዝባንድ እንዴ? ይሄንን ማን አየበት? ታኮራ ሚስት ባለፈው እኛ ሰፈር ከአሜሪካ የመጣው ሰውዬ እንግሊዝኛ ሲያወራ ውሻ እንደመጣበት ሰው እንደ ሮትሽ ፈርተሹ ይኸውልሽ ልንገርሽ፣ እንግሊዝኛ በእውነቴን ነው የምናገርሽ። ብዙ ሰዎች ይሉታል ድፍረት ነው እንግሊዝኛ። አሁን ቀደም እኮ ሃዝባንድ ስትይ እኮ ልክ ነሽ እኮ፣ ግን አፍሽ ላይ ድፍረት የለውም። አልደፈርሽም። ድፈሪ በቃ ተወኝ። እሺ እስቲ እንጣና ጉዳችንን እናያለን። እንዴ ምን አስጨነቀኝ? ቆይ ይመጣል። አሁን ሲመጣ ይኸውልሽ ይኸውልሽ እንዳታስቀሪ። እኔ መሄድ እፈልጋለሁ። እኔ አልቀርም። አንቺ ነሽ የምታስጠቂኝ። እኔ አልቀርም። ይኸውልህ የነገረኝን ሽምድድ አድርጌ ይዛለሁ። ኋላ ገብተህ አንተ እንዳትሳሳት። እኔ ለራሴ አላንስም። አንቺ ደግሞ እንዳትሳሳት ትለኛለሽ። እኔማ ሳስተምር ነበር የኖርኩት። እኔ ከሰው ኤምባሲ ገብቶ የወጣ ሰውዬ ነው ብዙ ሰው አስተምሯል ስላሉኝ ነው እንጂ እሱን የጠራሁት። እኔ ለእኛ እኮ አላንስም ነበር። ገብቶሻል? እኔ ተምሬያለሁ። ሳስተምር ነው የኖርኩት። ና ማን ነው? ና ግባ። ተመስገን። እንዴት ዋልክ? ቁጭ በሉ ታዲያስ። እሺ እንዴት ናችሁ? How are you? Are you okay? Yes. Are you all right? I'm fine. አይሽ ተግባባል። እኔ እኮ እችላለሁ እንግሊዝኛ ደህና ነኝ እኮ። እሱ ነው የሚያስጠናን። እንግዲህ ያው ግልጽ ለማድረግ ያክል እንደነገርኩህ ነው። ባለፈው ስንቀጣጠር እሷ ባለቤቴ ናት። አሜሪካ ልንሄድ ፈልገን ነው። እንደነገርኩህ ነው። አሜሪካ መሄድ እንፈልጋለን። በትክክል በጣም ሁነኛ ሰው ጋር ነው የመጣችሁት። ሁነኛ ሰው ጋር የምታውቁት ሰው እንዳለ ከተማ ውስጥ ያለው አሁን ወደ አሜሪካ የሄደው እዛ ገብቶ የሚንቀባረረው እንዳለ እኔ ጋር ነው የመጀመሪያውን ፈተና የወሰደው። በዚህ ምንም ሀሳብ እንዳይገባችሁ። በተለይ ባለትዳሮች የመጀመሪያ ምርጫ ያደርጉኛል፣ ይገባሉ። እንደደረሱ ቤታቸው መኖር ይጀምራሉ። እሱ ብቻ አይደለም የሚያስገርመው እኮ ድንቅ የሚለኝ ነገር እኔ ጋር ኢንተርቪው አደረጉ። ኤምባሲ ሲገቡ አምባሳደሩን ይገልጡታል። ቅኔ ዘርፋሉ በእንግሊዝኛ። ቅኔውስ ይቅርብን እንደው ጥያቄውን ብንመልስ እሱን ታዩታላችሁ። ምን አለ መሰለህ እዚህ ጋር አሁን እሷ ምንም ነገር ስለ እንግሊዝኛ የምታውቀው ነገር የለም። ኤምባሲ ገብታ አታውቅም። እኔ እንግዲህ ያው ታውቀኛለህ፣ ምሁር ነኝ፣ ችግር የለም። እሷ ከወደቀች እኔም አብሬ ነው እንዳይመስል። ሴትና አሜሪካ አንተ እንዳትወርቅ ልቁኑ ነቃ ብለህ ብዬዋለሁ። ሴትና አሜሪካ ይግባባሉ፣ በደንብ ይግባባሉ። ኦኬ። እና ታዲያ አሁን አንተ እንግሊዝኛ ትችላለህ? እንዴት ነው ነገሩ? በደንብ ትችላለህ ወይ? ከኔ የተሻለ እየጠየቀኝ ነው። How much is that dog in the window? How much is that dog in the window? ማሪ እንደው ምን እያለ ይሁን? የንዋይ ደበበ ዘፈን እኮ ነው በእንግሊዝኛ። ዳመና ሰንጣቂን አስደንጋጭ ነው ፍቅሯ ኤግዛክትሊ እንዳልኳችሁ ነው። እኔ ጋር መጥቶ በቋንቋ ችግር የገጠመው ሰው የለም። አሁን በዋነኝነት አሜሪካ ግቢ ስትገቡ የሚያጋጥመዎቹን 10 ጥያቄዎች ይዤላችሁ መጥቻለሁ። ተመልከች። 10 በዝግጅት ውስጥ ራሱ አይ እንኳን ከፈልከው ይሁን። አሁን ልክ እንደገባችሁ መጀመሪያ ላይ ፊት ለፊት አምባሳደሩን ከማየታችሁ በፊት ከላይ የአሜሪካ መሪዎች ፎቶግራፍ ተለጥፎ ታያላችሁ። በብዙ ዘመናት አሜሪካ መሪዎች አንድ መሪ አይደል ያለ የብዙ ዘመናት እነሱን እጅ ትነሳላችሁ። ጌቶች ኖ በእንግሊዝኛ ነው። ምን our fathers ሳይ ቺስ ቀላል። መጀመሪያ ስትገቡ የምታያቸው እዛ እንዳለ ነጮች ናቸው። እንደገባችሁ ሃይ ፈረንጅ ትሉታላችሁ። ሃይ ፈረንጅ እንደዛ ይባላል ብለህ ነው? ፈረንጅ አማርኛ አይደለም ነው፣ እንግሊዝኛ ነው። ፈረንጁ ይቅርታ ከኔ ተሻለ እሱ ቀራለው መሰለኝ። እኔ ልሂዳ አረ ምን ወጣክ? ምን ሆነሃል አንተ? በቃ እንግሊዝኛ ነው አለ ካደል ሃይ ፈረንጅ በል እንዴ።
እሺ ልበል እንጂ እንዲያው እኔ ፈረንጅ እኮ እሺ ሃይ ፈረንጅ እሺ ልክ እሱን ካላችሁ በኋላ የመጀመሪያው ጥያቄ መጀመሪያ ይላል ፈረንጅ ለዝግጅት ጎራ የመጀመሪያው ጥያቄ ላንቺ ነው። እሺ what is your ምን አልክ? ስምሽ ማን ነው እያልኩ ሳይ ስሜን what is your name ነው እንጂ what is your ሜል ነው የሚባለው። ሰውዬ ነገሮችን አታበላሽ። እንግሊዘኛ ዝም ብሎ እኮ አይተለተልም። የሚዋጡ ቃላቶች አሉት። ኔም ላይ ኤን ሳይለንት ናት። what is your ትዋጣለች ኤን። እሺ በቃ እኔ ልሄድ ወይ? አይ እኔ ልመልስ። እሺ አሁን ስሜን ጠየቁ። እሺ እኔ ደግሞ መልሳለሁ። ማይ ኔም አለምነሽ። ዋጥኳት በለው እስኪ አንተ። ማይ ኔም ኢዝ ንጉሱ። ኤን ሳይለንት ነው። እንዴት ኔም ማይ ኢዝ ንጉሱ። በቃ ጎበዝ ነው። ሁለተኛው ጥያቄ አሁንም ወደ እኔ ነው ወይስ ወደ እሱ? ያው የአንቺ አይምሮች ፍጥነት ያስደነግጣል በጣም። እኔ ዝም ብለህ እኮ ቻለች። አሜሪካ እድለኛ ሳትሆን አትቀርም በዚህኛው ዙር። ውይ እኔ ስላገኘች ጃን ዘርግታ ነው የምትቀበል። ብቻዋን እኮ አትሄድም። እኔን ይዛ ነው የምትሄድ። እሱ ነው ትልቁ ችግር። አንተ ልብህን ከፍተህ ስማኝ። ቋንቋ ልብ ይፈልጋል። ግን እኮ እኔ ነኝ የከፈልኩ ብር እኮ አንተም ትሄዳለህ እኮ አብረን ነው አብራችሁ ነው። ግን በጥሞና ሁለተኛው ጥያቄ how are you? I am fine thank you and you? እንዴት አይደለም። አንተ አሁን ሞቃዲሾ ማትሄድ ለምን? አይደለም ለምን? እድሜሽ ስንት ነው ያለው? እድሜ ኦልድ የሚላለው አይደል? እሱ የምን ኦልድ? ኦልድ ተዋጠች። በቃ ተዋት። ለምን አንተ አይምሮ ነው ፈጣን አይሆንም? ጎበዝ ፈጣን ተዋጠች። ኦልድ ነው አትካት። ወይ ሌላ ሰው ይጠይቃችሁ ልሂድ። አይ አትጠይቅ። መሄድ ይችላል ነው። ኧረ እንዳትሄድ። ብዙ ሰው እየጠበቀኝ ነው። 25 ዓመቴ ነው። ምን አስጨነቀህ አንተ? 25 ዓመቴ ነው። በቃ ምን አስጨነቀህ አንተ? ጥሩ ነው። ግን ይሄን ስትዩ በእንግሊዝኛ መሆን አለበት። እሺ I are 25. እሺ I are 25 የታባቱ ከእንግሊዝኛው ክፋት ያንቺ ደግሞ ውሸት። ይኸውልሽ ውዴዋ አሜሪካ ውሸት አትወድም። 30 ዓመቴ ነው በይ በቃ 30 ዓመትሽን እመኝ። እኔ ምልክ ይደርሱበታል እንዴ? ያጣራሉ። ካጣሩማ I are 50 ያንተስ? how are you? ስንት ዓመት ነው? ኦልድን ሳልሰማ እኔ እድሜን ተናግሬ አላውቅም ነበር። ኦልድ ትዋጣለች። this is new English format። ኦልድ ትዋጣለች። ይሄ የኤምባሲው ሌላ ነው። ምን አስጨናነቀ? ኦኬ ችግር የለም። እኔም እናገራለሁ እኮ I am 14 years old። ለምንድን ነው የምታክተለትለው? ቆይ ማን አድራሻህን ጠየቀ? የትውልድ ቦታ እኮ አልተባለ። እድሜ how are you? እድሜ ነው እንዴ? እኔ am sorry በእውነት እንዴት እንደምትሄዱ አላውቅም። ወይ አንቺ እንትን በይና ለብቻሽ ከሆነ ይሆናል ነው። ግን ወደ ቀጣይ ጥያቄ እንዴ። what is ይሄ ለሴቷ። what is your internal dress? ምን what is internal dress ነው የሚለው? your internal dress ውስጥ ላይ ያስቀመጥሽው ቀሚስ አለ ወይ ነው የሚለው? ሻንጣ ውስጥ ኖ አይደል። ምን አይነት ውስጥ ልብስ ነው የለበሽው? ውስጥ ልብሷን ምን አገባህ? ውስጥ ልብሷን ምን አገባህ ስለ ውስጥ ልብሷ? ነው እኔ አይደለሁም እኮ ኤምባሲው ነው የሚፈልግ። በቃ እንደዛ ከሆነማ ጥሩ ቀይ በለው። ኧረ ቀይ ልትነግሪው ነው? ቀይ አይደለም የሚባለው በእንግሊዝኛ መሆን አለበት። እሺ ሬድ ነው የምትሉት፣ ሬድ ሳይሆን። ስለዚህ አንተንም ስለሚጠይቁ ተዘጋጅ። እሱም ይዘጋጅ። ምንድን ነው የውስጥ ልብሷ ሊሉክ ይችላሉ። እና አንዱን ብቻ ነው የሚጠይቁት? አንድ ብቻ ቀለም? ስንት ውስጥ ልብስ ነው ያላት? ብዙ ነው ያላት እኮ። እንደዛ ከሆነ በቃ ዝም ብለህ አንዱን ብቻ ሬድዋን ያዙት። የለበሰችው ብቻ ሁሌ ማዘወትረውን ቀዩን በለው። በቃ አንተ ምን አስጨነቀክ?
የኔንም እንዳይጠይቁኝ እንጂ ያንተ ስኩዌር ስለሆነ ስኩዌር ከለር ይዞ አይጠየቅም። እሺ ቀጥል። አራተኛ ጥያቄ when and where you guys meet for the first time? ስጋ የበላችሁት መች ነው መሰለኝ አይደለም። ለመጀመሪያ ጊዜ ተገናኝታችሁ የት ስጋ በላችሁ ነው? የማንኩሳን አገዳ ነው መጀመሪያ እኔ የጋበዝኩት። በአገዳ ነው የጠበስካት ሸንኮራ። ስለዚህ አገዳ በልልን አንተ። አገዳ ቢተረጎምም እኮ የጦር መሳሪያ ነው የሚመስላቸው። አይ እንዴት አጌዳ ሸንኮር አጌዳ በእንግሊዝኛ እና ሆይርን እኮ አልመለሳችኋት። የት ተገናኛችሁ? ሸንኮራ አገዳ የት? ሜዳ ላይ ማንኩሳ ሜዳው ላይ እሱ ሲያድን እኔ ደግሞ ዝም ብዬ እዛ እንጨት ስለቀቅ ተገናኘ። አንድ ጠልፋት ነው እንዴ? አይ አልጠለፈኝም። ኖ this is real big crime። ይሄ አሁን ነው እንግሊዝኛ የሚገለጥልህ? ኤምባሲው ጠይቃችኋል። ተው አንተ አታንበል ብለው አሁን ወደ መጨረሻ ግን እንዴት ነን ስትጠይቀን አንቺ ትችያለሽ። እኔ እሱ ግን እንዴት ብያለሁ። አልጠልፍኳትም ብለሃል። ትናገራታለህ። አልጠልፍ when was the date of your marriage? የጋብቻ ቀናችሁ መች ነው? ጥር 30። አረ ጥር 30 አይደለም እንዴ? የምን ጥር 30 ቅዳሜ ነው እንዴ? ግንቦት 5 ግንቦት 5 የኔው ልጅ ተደራጀ። ጥር 30 እቅዱም ሐሳቡም የለም። ስለዚህ ቀኑ መች ነው ማለት ነው? ግንቦት። በቃ አንዴ መደናበር አያስፈልግም። አይ እዛ ሲሆን በቃ ግንቦት 5 እንያዘው። ግን ይሄንን በእንግሊዘኛ ነገር የእናንተ ቤት ስራ ሳስጠናችሁ ትመልሱልኛላችሁ። ወደ አምስተኛው ጥያቄ። እሺ የምታስታውሱት የሰርግ ዘፈን በአማርኛ ነው እንደሚጠይቁን? በእንግሊዘኛ ነው የሚጠይቋችሁ። what is your music that you remember on your marriage? እንደዚያ ነው ጎበዝ። አሁን መጣይሽ። አሁን እኛ የአማርኛውን ዘፈን እናስታውሳለን፣ አንተ በእንግሊዝኛ ትነግረናል። ተተረጉሙ። ሙሽሪት ማሬ ማሬ ሙሽራው ማሬ ማሬ my bride honey honey my bride is honey honey ጋብቻ ይሆን መልካም ፍሬ ሙሽራው ማሬ ማሬ the wedding will be a beautiful fruit bride honey መች ትመጫለሽ? እነዚህ ማ በእንግሊዝኛ when did you come? Saturday when did you come? Or Monday my bride honey honey my bride honey honey አራ እዚህች ላይ ቻልክባት። በለጠኝ አንቺ ይችላል። ጎበዝ ትክክለኛ ሰው ጋር ነው የመጣችሁት ብያለሁ። አይ ጎበዝ ነህ። አሁን ዋነኛው ጉዳይ አሜሪካ ኤምባሲ ስትሄዱ ቋንቋው ጠቃሚ እንደሆነ ሁሉ ሳይኮሎጂ ያስፈልጋችኋል። የአይን ቋንቋ እንዴት? አይናችሁን መስበር የለባችሁ። ሰዎቹ ሲጠይቋችሁ አይናችሁን ይዩ። አለበለዚያ ሌባ ነው። አሜሪካ ሌባ ምናምን ደግሞ አትወድም። በባህሪያ ደስ አይላትም። ሌላው እዛ ቢሮ ውስጥ ገባችሁ አይደለም? ግራ ቀኝ እንዲህ ስትሉ ድንገት ሞላው ያካያችሁ ይዛችሁ ውል የስራ ፍቅራችሁ ውል ኤምባሲው የሚያስቡት እነሱ እዛ ያለውን ነዋ። እዛ ሲወለውሉ እንዴት ነው አገኛችሁ አይደል? ስራ አይመረጥም። አተነፋፈስ ማስቸገር። ይሄ ነጭ ሽንኩርት፣ ቀይ ሽንኩርት፣ ልንቅጥ ምናምን የበዛበት ምግብ በልታችሁ ኤምባሲውን ባህል መድኃኒት እንዳታስበሱ። ተጠንቀቁ። ይሸታችኋል፣ ይጥላችኋል፣ ይፈጠፍጣችኋል። ሲቀጥል ቋንቋ ያስተማርኳችሁን አንድ በአንድ እንዳትረሱ። አንድ በአንድ እኔ አሁን ያስተማርከኝ ለራሳው ነው። መርሳት የለባችሁም። እንግሊዘኛ ግዴታ ነው፣ መሰረት ነው፣ ዓለምን የሚመራ ቋንቋ ነው። ሲኔን ተመልከቱኝ። እንግሊዝኛ ኢንተርናሽናል ላይፍ ነው የምኖረው እዚሁ በቋንቋ። ስለዚህ ቋንቋውን በደንብ አድምታችሁ ያዙት። እናጠናለን በደንብ። አይናችሁን አስተካክሉ፣ ቋንቋችሁ ላይ በርታ በሉ። ዋናው ጉዳይ ደግሞ አለባበስ ነው። ይሄ የያዘ ልብስ ጥቁርና ለብሳችሁ አይወዱም እነሱ። ፈካ ብላችሁ ሂዱ። ነጭ እንልበስ። አዎ በቃ ነጭ እንለብሳለን። እንዲሁም የሀገር ባህል የሀገር ባህል ልብስ ከለበሳችሁ ትሰደዱ አይመስላችሁም? አይሆንም። እሱ እንዳልኩ እሱን እንዳትለብሱ አለ። ምን ኤምባሲ ገብቶ ወጣ። አንዱ ጓደኛችን ምትኩ ገብቶ ወጣ። እኛም እያጠናን ነው። እኛም ልንመጣ ነው። እንዴት ነው በለው። ሄሎ ምትኩ
ገብተህ ወጣህ ኤምባሲ ምን ጠየቁ በል ምን ጠየቁ? ብዙ ነገር ጠየቁ። አዎ ይጠይቃሉ። እኛማ ይኸው አንድ ልጅ ከፍለን እኮ አምጥተን ቤት እንግሊዝኛ እያጠናን እንግሊዝኛ አስተርጓሚ በአስተርጓሚ እያስጠናን ነው። አሁን ምንም አይሰራልህም እና በአማርኛ ነው ቃለ መጠይቅ አድርገህ የመጣው። እኔ ተናግሬያለሁ። ይቅር ራስ ምትኩ ሙት በለኝ እስቲ በል ዝጋው ስልኩን። አንተ አማርኛ አስተርጓሚ እያለ ነው አንተ ሸውደን ነው ኤርትራ ኤምባሲ ነው። አራመት እኮ አሜሪካ ኤምባሲ ነው የገባው እንዴ? ኤርትራ ኤምባሲ እየሸወድከኝ ብሬን ታመጣታለህ። እናቴ ትሙት። እኔ በእንግሊዘኛ ነው ለጊዜው ደፍኩት።